ድንግል ማርያም የፋሲካን በዓል ማክበርን ስታስብ የልጇን መያዝ ሰማች። ልጇ መከራ ወደሚቀበልበት አይሁድ ግፍ ወደሚፈጽሙበት ወደ ኢየሩሳሌም እንዲወስዷት ከሐዋርያት አንዱን ፈለገች። አይሁድን ስለፈሩ ሁሉም ጥለዋት ሸሽተዋል። ከጴጥሮስ ጋር ለመሄድ ጴጥሮስን ፈለገች። እሱስ የካህናት አለቆችን ስለፈራ ልጅሽን አላውቀውም ብሎ ሸሽቶ ተደብቋል አሏት። ዳግመኛ ስለ ወንድሙ ስለ ያዕቆብ ጠየቀች። እሱም ሲይዙት ልብሱን ጥሎ ሸሽቷል አሏት። እንድርያስን ፈለገች። እሱስ ከልጅሽ ጋር ወደ ከተማ አልመጣም አሏት። ቶማስም እንዲሁ ሸሽቷል። በርተሎሜዎስን ጠየቀች። ከሁሉ አስቀድሞ ሸሽቷል አሏት። ፊልጶስን ጠየቀች። እሱስ አንድ ጊዜም አልታየም አሏት። ማቴዎስን ጠየቀች። እሱማ ግብር ተቀባይ ስለነበር ከሁሉ ይልቅ ፈርቶ ተሸሽጓል አሏት። ሁሉንም አንድ በአንድ ጠየቀች። ከእርሱ ጋር ወደ ቀራንዮ ከሄደ ከዮሐንስ በቀር አንድም አላገኘችም። እያለቀሰችና እያነባች ወደ ቀራንዮ ገሰገሰች። ሁሉም ፈርተው ተሸሽገዋል። አንድስ እንኳን አብሮት የሚሆነው መከራውን የሚጋራው ባለመኖሩ እኒያ ጸሐፍትና የካህናት አለቆች ይግባኝ ብሎ የሚጠይቃቸው፣ ተዉ ብሎ የሚከለክላቸው፣ በቃችሁ ብሎ የሚያግዳቸው ባለመኖሩ በመድኃኔ ዓለም ላይ መከራና ስቃይ ያበዙበት። ጲላጦስ እንደ ሕጋቸው ሞት እንዲፈርድበት አደባባይ አቆሙት። ሊቃነ መላእክት በመፍራትና በመንቀጥቀጥ ከፊቱ የሚቆሙለት እርሱን በአደባባይ አቆሙት። የጌታችን የኢየሱስ ክርስቶስ እናት እመቤታችን ቅድስት ድንግል ማርያም ከእህቷ ከቀሎጵያ ልጅ ከማርያምና ከመግደላዊት ማርያም ጋር ከመስቀሉ አጠገብ ቆማ ሆድን በሚያቃጥል አንጀትን በሚቆራርጥ በጽኑ ሐዘን ታለቅስ ታነባ ነበር። በድንግልና ስለ ጸነሰችው ስለ ተወደደ ልጇ ድንግል ማርያም ለምን አታለቅስ? 9 ወር ከ5 ቀን በማኅፀኗ ስለ ወሰነችው ልጇ ድንግል ማርያም ለምን አታለቅስ? የድንግልና ጡት ወተት ስላጠባችው ልጇ ድንግል ማርያም ለምን አታለቅስ? በስደት ከሀገር ሀገር ተጉዛ በግብፅ በረሃ ስለ ተንከራተተችበት ልጇ ድንግል ማርያም ለምን አታለቅስ? ራሔል ስለ ልጆቿ የምታለቅስ ከሆነች ድንግል ማርያም ለልጇ ለምን አታለቅስ? ራሔል ከአንድ ቦታ ወደ አንዷ ይዛቸው ላልተሰደደችው ልጆቿ የምታለቅስ ከሆነ ድንግል ማርያም በስደትና በስቃይ ወደ በረሃ ለተሰደደችው ልጇ ለምን አታለቅስ? መቃብራቸውን ላላየችው ልጆቿ ራሔል የምታለቅስ ከሆነች ድንግል ማርያም የታተመ የልጇን መቃብር እያየች ለምን አታለቅስ? የ12ቱ ነገድ አባት ሽማግሌው ያዕቆብ ስለ ልጁ ስለ ዮሴፍ ያለቀሰው ለቅሶ ዛሬ አዲስ ሆኖ ተገኘ። ያዕቆብ ልጁ ዮሴፍን ወንድሞቹ ሲያስሩት አላየም። ድንግል ማርያም ግን ልጇ በመስቀል ላይ ተቸንክሮ አይተዋለች። ያዕቆብ ዮሴፍን ወንድሞቹ ከጉድጓድ ሲጥሉት አላየም። ድንግል ማርያም ግን በአይሁድ አደባባይ ልጇን ተሰቅሎ አይተዋለች። ያዕቆብ ዮሴፍን ልብሱን ገፈው ሲሸጡት አላየም። ድንግል ግን ይሁዳን ለ30 ብር ሸጠው አይታለች። ያዕቆብ በልጁ ደም ሳይሆን የበግ ደም አይቶን ያለቀሰ። መለኮት የተዋሃደው የክርስቶስ ደም ግን ድንግል በምታለቅስበት ጭንጫ ላይ ፈሰሰ። ስለዚህ አለቀሰች። ስለ ተወደደ ልጇ ለምን አታለቅስ? ሰባቱ የመላእክት አለቆች መጥተው አረጋጓት፣ አጽናኗት። እርሷ ግን በመስቀል ላይ ሆኖ የሚሰቃይ ልጇን እያየች ልቅሶ መተውን
መጽናናትን እምቢ አለች። አባቷ ዳዊት እሳት በሆነ ፈረስ ተቀምጦ መጥቶ አጽናናት። እርሷ ግን ልቅሶ መተውን አልቻለችም። ከወለደችው ጀምሮ ልጄ እያለች በስጋት የኖረች እናት ያሁኑ የልጇ ነገር ግን የመረረ ሆነባት። ልጇን ፊት ለፊት በመስቀል ላይ እያየች እንዴት ብላ ትታገስ? ምንስ ብላ ትጽናና? አለመጽናናቷን ያየ ልጇ ወዳጇ እነኋት እናቴን ብሎ የወደው ለነበረው ደቀ መዝሙር ለዮሐንስ አስረከባት። የደሙን መፍሰስ የጎኑን መወጋት የልጇን ሞት ባየች ጊዜ ከሐዘን ብዛት እንዳትሞት ለሚወደው ደቀ መዝሙር ለዮሐንስም ከሐዘን የምታረጋጋ የመዳን ተስፋ የሆነች እናት በመስቀሉ ስር በመገኘቱ እነኋት እናትህ ብሎ የእርሱን እናት ሰጠው። በቀራንዮ ለሚገኙ ሕማምና ሞቱን ለሚዘክሩ ሁላ በዮሐንስ አማካኝነት እናት ተሰጠች። ቤት ከገባችም በኋላ መጽናናትና ልቅሶ መተውን አልቻለችም። እስከ 3 ቀን ድረስም እህል ውሃ አልቀመሰችም። ፀሐይ አናት ላይ ስትደርስ ብርሃኗን ከለከለች። በቀትር ፀሐይ በሚጠነክርበት ሰዓት ኢየሩሳሌምን ጨለማ ወረሳት። ጨረቃም አምላክን በመስቀል ላይ በማየቷ ደም ለበሰች። ከዋክብት ረገፉ። ክርስቶስ በመስቀል ሳለ ትንቢቱ ሁሉ እንደ ተፈጸመ ባየ ጊዜ ተፈጸመ አለ። ነፍሱን ከሥጋው ለየ። አምላክ በሥጋው ሞተ። በነፍሱ የሞተውን አዳምን ለማዳን ክርስቶስ በሥጋው ሞተ።